ከተማ ዛሬ በቁጥጥር ስር ውላለች የጉምዝ ኃይሎች ነው። እዚህ ላይ እንዴት ነው የተፈጸመው ጉድ ነግራቸዋለን። የተፈጸመው ጥቃት እንዴት አድርገው ገብተው እንዳጠቋቸው ድራማቲክ በሆነ መንገድ ነውና ለተመልካቾች በሚመጥ መልኩ እናቀርብላቸዋለን። አብራችሁን ቆዩ። ሌሎቹ ጉዳዮችም አሉ። የመጀመሪያ ዛሬ ወደ ሱዳን አካባቢ ኩርሙክ የሚባለው የኢትዮጵያና የሱዳን ድንበር አካባቢ ጂዛን የሚባል ከተማ አለ። ካልሰማችሁ ዝም ብሎ ዛሬ በሱዳን በአይነቱ ለየት ያለ ድል ተመዝግበዋል እየተባለ ነው። የሱዳን ኃይሎች እዚህ ላይ የተሳተፉት የኢትዮጵያ ሰራዊት አለ፣ መካናይዝድ ጭምር እግረኛም ጭምር የገባበት የሳውት ሱዳን ኤስፒኤልኤም ኖርዝ የሚባለው ሰራዊት አለ እና በዋነኝነት ደግሞ አርኤስኤፍ የሚባለው የጃንጃዊ ሚሊሻ ሰራዊት አለ። በእነዚህ ሶስቱም ተጣምረው ጂዛን የሚባለው ከተማ አካባቢ የነበረው በአይነቱ ለየት ያለ ድል ተመዝግበዋል እየተባለ ነው በሱዳን መገናኛ ብዙሃን እየዘገቡት ያለው። መቂ ብዙ ሰው መቂ የሚያውቀው ይመስለኛል። በዝዋይ ሞጆ መስመር ወደ ዝዋይ መንገድ ማለት ነውና ዛሬ ምስራቅ ሸዋ ቦራ ወረዳ ነው የሚባለው። ይሄ ምስራቅ ሸዋ ወደ አዳማ አካባቢ ስለሆነ ቦራ ወረዳ ጎራ ለማን ቀበሌ ዛሬ ከቀኑ ወደ ረፋድ አካባቢ ረፋድ 5 ሰዓት አካባቢ ነው። ኤል39 የሚባለው የቼክ ሪፐብሊክ ስሪት ነው አውሮፕላኑ። የኦላ ሰራዊት እንግዲህ በምን እንደመቱት አናቅም፣ መተው ጥለውታል። ብልጽግና ምን እንደሚል አልናቅም። ተመልከቱ። ያው ቅሬቱ የወደቀው መሬት ላይ ያለው ሶሻል ሚዲያ ላይ ዛራ ሚዲያ ፌስቡክ ፔጃችን ፎሎ አድርጉ። ፎሎ ማታርጉ ካላረጋችሁ ዛራ ሚዲያ ኔትወርክ ፌስቡክ ፔጃችሁ 204,000 ፎሎወር ያለው ነው። 204,000 ሌላ ብልጽግና የከፈተው አንድ ፌክ ዛራ ሚዲያ የሚል አለ። እሱም ፎሎ አታርጉት፣ ከቻላችሁ ሪፖርት አድርጉት። በተረፈ 204,000 የዛራ ሚዲያ ፌስቡክ ፔጅ ፎሎ ስታደርጉት ትኩስ መረጃዎች ዛራ ላይ እንለቀዋለን። ቀደም ሲል ከአንድ ሰዓት በፊት መረጃው ለቀነዋል። የፋኖ አስደናቂ የኦላ አስደናቂ የእንትን ምት ምን እንደሚመስል እንዳያችሁት በቪዲዮ አስደግፈን እናሳያቸዋለን። ተንቀሳቃሽ ቪዲዮ ማለት ነው። ኤል39 የሚባለው ነው። ሁለቱ ፓይለቶች አምልጧል። በፓራሹት ወርደው በፓራሹት ከወረዱ በኋላ ተደብቀው ተሸሽገው የሆነ ቦታ ተሸሽገው ቆይተው ለአየር ኃይል ጥሪ አድርገው ሄሊኮፕተር መጥቶ ሬስኪው አድርጓቸዋል። አምልጧል። እነሱ ሁለቱ ፓይለቶች ነበሩ። ሬስኪው አድርጓቸዋል። እንግዲህ ኤል39 የምትባለው የቼክ ሪፐብሊክ ስሪት አውሮፕላን የሚግ በእንደዚህ ሁኔታ የኦሮሞ ነጻነት ጦር ከአፈር ጋር ቀላቅለዋታል። እንደምታየው ብልጽግና በሄደበት እንደዚህ እየሆነ ነው። ይሄ መቂ ነው። ከአዲስ አበባ ከደብረ ዘይት ቢሾፍቱ በጣም በቅርበት ላይ ነው። በሞጆ አለፍ ብሎ ነው መቂ ያለው። በፍሩት ምናምን በጣም የሚታወቅ ቦታ የምታውቁት እሱ እንደዚህ አድርጎታል። ትልቅ ዜና ነው ለኦላ ትልቅ ዜና ነው። ለብልጽግና ደግሞ ለመጀመሪያ ጊዜ ይመስለኛል ቲዲኤፍ በርካታ አውሮፕላኖች በርካታ ሄሊኮፕተሮች ጥሎበታል። የምናውቀው ነው። ከሚሌ እስከ ቁላተንቤን በርካታ ሲጥል ቆይቷል። በኦላ በኩል ግን ይሄ የመጀመሪያው ሜግ መሆኑ ነው። በኦላ አቅም በውስጥ አቅም የተጣለ አውሮፕላን የመጀመሪያ ነው እየተባለ ነው የሚገኘው። ወዲያው ብልጽግና ከአካባቢ የነገሩን የብልጽግና መንግስት ወዲያው ኔትወርክን አጥፍቶታል። የኢንተርኔት ኮኔክሽን ይሄ ከተጣለ በኋላ ከወደቀ በኋላ ኔትወርክ ሙሉ በሙሉ ዘግቶታል። ወለጋም ዛሬ ጠፍቷል። አንገርጉትን ምናምን የሚባለው ቦታ ላይ ዛሬ ብዙ በርካታ ሰዎች የጨፈጨፈበት እሱንም አጥፍቶት ነው ያለው ወለጋ። ከአየር ኃይል የላኩልን መረጃ ደግሞ አልሰማችሁም ወይ? ዛራ ሚዲያ አልሰማችሁም ወይ? ይልማ መርዳሳ እኮ የሸረሪና ጉዳይ በተለየ ከሰዓቱ ጉዳይ ምን እንዳጋጠመው ባይታወቅም ከበድ ያለ በድሮንና በምናምን ታግዞ ሲመታ እኮ አየር ኃይል እኮ ራሱ ምን ሆኖ ነው ብሎ እኮ ራሱ ተነስቶ ሄዷል እኮ ከኢትዮጵያ ከቢሾፍቱ ጎንደር ገብቷል እኮ። ሰምታችኋል ወይ? ወደዛ ወደ ጎንደር ወደ ሑመራ አካባቢ ሄዷል እና ሰምታችሁ ነበር ወይ? አልሰማንም። ዛሬ ነው የሰማነው። መርዳሳ አየር ኃይል ቺፍ ራሱ የሄደበት ነው። ምን አይነት ጦርነት እንዳጋጠሙ እንግዲህ የዓለም አቀፍ ሚዲያዎች ስለዘገቡት ወደዛ እንመለስ። የገዳ ኮማንዶ የሚባለው ከዚህ ጋር የወለጋ ኔትወርክ ዛሬ የተዘጋበት ምክንያት እና ትላንትም ወለጋ አንገርጉትንና አካባቢው የፋኖ ኃይሎች ናቸው ጥቃት የፈጸሙበት በብልጽግና ሰራዊት ላይ። የሽመልስ አብዲሳ ገዳ ኮማንዶ የሚባል አባላትም አሉት። ሁለቱ ናቸው፣ የብልጽግና ዋና ፌዴራል ብልጽግናና የክልሉ ገዳ ኮማንዶ የሚባለው
አብሮ ነበር ከፋኖ ጋር እዛው የገጠሙት ወለጋ አንገርጉትን አካባቢ ከባድ ጥቃት ከተፈጸመበት በኋላ የገዳ ኮማንዶ አባላትና የብልጽግና ሰራዊት በርካቶች ተደምስሷል ሰምተናል። ትላንት በዚህ ፕሮግራም ላይ ዘግበነው ነበር። ዛሬ እንደ ሪቬንጅ ብሎ በአካባቢው የሚገኙ በሪሰትልመንት ፕሮግራም ወደዛ አካባቢ የሄዱ በርካታ የአማራ ተወላጆች ዛሬ ብቻ ከ30 በላይ ንጹሐን ወገኖች ነፍሰ ጡር እናቶች ጭምር ያሉበት ነው የተባለው እና የሕክምና ባለሙያዎችም ጭምር ዛሬ ተጨፍጭፏል። በአሰቃቂ ሁኔታ ተጨፍጭፏል። ከሞቱት የሕክምና ባለሙያዎች አንደኛው ትግራዋይ ነው። አንደኛው ዶክተር ትግራዋይ ነው። የሕክምና ባለሙያዎች ዛሬ ከተገደሉት በዛ ነፍሰ ጡሮች ጋር ከተገደሉት ውስጥ አንደኛው ትግራዋይ መሆኑ አረጋግጠናል። ሌሎቹ በሙሉ የአማራ ተወላጆች ናቸው ብለውናል። ይሄ ወዴት እየሄደ እንዳለ የኢትዮጵያ ፖለቲካ የምታዩት ነው። የታጠቀ ኃይል የክልል ኃይል በከተማ ነዋሪ በንጹሐን ላይ ግንባር ላይ ጦር ሜዳ ላይ ሲሸነፍ ሄዶ ሲቪሊያን የሚጨርስበት ባህሪው የብልጽግና ባህሪ በምን ደረጃ ላይ እንዳለ የሚያሳይ ነው። ቀጥለን ተመልካቾች የብልጽግና ምንነት ብልጽግና በምን አይነት ሰዎች የተከበበ መሆኑ የሚታይበት አንድ አጭር መረጃ እንስጣችሁ። ብልጽግና የሆዳሞች ስብስብ ነው። በመርህ ብልጽግና የሚደግፍ እገል የሚባል የለም። በመርህ ደረጃ እኔ ብልጽግና ሪል ብልጽግና ነው። 8 ዓመት ሙሉ ሰላምና ልማት አምጥቶልኛል። ፕሮስፐሪቲ እንደ ስሙ ፕሮስፐሪቲ ነው። ለኢትዮጵያ ጠቃሚ ነገር እየሰራ ነው። ኢትዮጵያን አንድ እያደረገ ነው። የኢትዮጵያ ሉዓላዊነት እየጠበቀ ነው። ኢትዮጵያን እያለማት ነው ብሎ ኢንጉድ ፌዝ የምር ገብቶት ብልጽግናን እየደገፈ ያለ ቅንጣት አታገኝም። በገንዘብ ተደልሎ የሸገር መሬት እየተከፋፈለ ኮንዶሚኒየም እየበላ ስልጣን እያገኘ አገር እያወደመ ገንዘብ እያሸሸ እዚህ አካባቢ ካልሆነ በስተቀር ገብቶት ብልጽግና ይሄ የሀገር የሚጠቅም ፓርቲ ነው ብሎ የሚደግፈው የለም። አሁን ኮምፔር አድርጉት ቲፒኤልኤፍ እና ብልጽግና። ቲፒኤልኤፍ ራቆቱ ቀርቶ 50 ምናምን ዓመት የነበረው ባንኩም ምናምን ንብረቱን ተቀምቶ ገንዘቡ ተቀምቶ ድምፅ ወያኔ ተቀምቶ ትግራይ ቲቪ ተቀምቶ ጌታቸው ረዳ ምናምን አላሳልፍም ብሎ ዘግቶ እንዲቆልፍ አድርጎ 50ኛ ዓመት የህወሓት በዓል እንኳን አላከብርም ብሎ ድምፅ ወያኔ ትግራይ ቲቪ እንዲዘግቶ ቆልፎ ከዛ ግን ስቲል ህወሓት ደጋፊ ነበር። ባንክ የለው ታንክ የለው ሚዲያ የለው ደጋፊ ነበር። ከነ ብዙ ችግሩ ብዙ ሰው ያበሳጨ በውስጥ ስንት እያቆሰለም ጭምር በርካታ ደጋፊ ነበር። ለዚህ ጠራርጎ ምድረ ባንድ አዲስ አበባ የሸኘው ደጋፊ ስለነበረው እንጂ ደጋፊ ባይኖረው ኖሮ ባንኩም ታንኩም ገንዘቡን ተቆጣጥሮ የዩኤንዲፒ ገንዘብ እየበተነ በቀላሉ ማሸነፍ ይችል ነበር። መሰረት ግን ነበረው ማለት ነው። ምንም ገንዘብ የሌለው ፓርቲ ውስጥ ላይ መሬት ላይ ከህወሓት ጋር የታገሉ ብዙ መሰረት ያላቸው ብዙ ታሪክ ያላቸው ከቲፒኤልኤፍ ጋር አሶሲዬት ያደረጉ ቲፒኤልኤፍ እዚያ አድርሰውታል። ብልጽግና ተመልከቱ። ባንክም ይዞ ሀገር ተቆጣጥሮ ስቴት ፓወር ይዞ ሁሉም ነገር ተቆጣጥሮ ስልጣን ይዞ እንደፈለገ የሾመ መሬት እየቸበቸበ እየኖረ ድጋፍ የለው። በሁሉም አሁን በሀገር ውስጥና ብልጽግና አሁን የገጠመው ችግር የሚያሳየው እሱ ነው። ብልጽግና በዚህ ሰዓት የገጠመው ችግር አሜሪካ ራሷ ተዋግታ የማትችለው ችግር ነው። አሜሪካ ራሷ ብትገጥም አጌነስ 50 ስቴት ነው የምትገጥመዋ። አብይ አህመድ ብልጽግና አጌነስ ሁሉም ስቴት ነው የገጠመው። አጌነስ አዲስ አበባ ህዝብ ገጥሟል። አዲስ አበባ ህዝብ እንዲህ ብሎ ወጥሮ ይዞታል። እውነት ነው፣ አንደበት የለውም፣ ግን ብዙ ችግር እንዳለ ያውቋል። ትግራይ ነው፣ ስቴት ነው፣ ራሱ የቻለ አንድ እንደ ሀገር አክት እያደረገ ነው። የፌዴራል በጀት የለው፣ ግንኙነት የለው፣ እዚህ ላይ ነው ያለው። አማራ ክልል ተመልከቱ፣ ኦላን ተመልከቱ፣ ከሁሉም የኢትዮጵያ ክልሎች ጋር ተጣልቷል። ስለዚህ ብልጽግና እየተዋጋ ያለው ከኤርትራም ጋር ነው፣ ከሱዳን ጋር ነው፣ ከሶማሊያም ጋር ነው፣ ጅቡቲም ጋር ነው። ምንም ጥርጥር የለውም። ጅቡቲ አብይን እየደገፈች እንዳልሆነ ይታወቃል። እውነት ነው። ለእንትን ሲባል የሆነ ዝም ሊሉ ይላሉ፣ ግን ብልጽግና ዌልካም እንደማየቱ ግን ያውቃሉ። ሁሉም ጋር ነው የተጣላው። ለዚህ ነው አሜሪካም ጭምር አትችለውም። ብልጽግና አሁን የገባበት ቅርቃር አሜሪካ እንኳን ገብታ አሸነፋ ማትወጣበት ችግር ነው ውስጥ ነው የገባው። ብልጽግና ደግሞ በፍጹም ንቅንቅ ብሎ እንኳን ሊያሸንፍ የሆነች ሴንቲሜትር የሚጓዝበት እድል የለውም። ሆዳሞች ናቸው የምንለው ዛሬ ቲፒካል ቴክስቡክ ኤግዛምፕል የብልጽግና ሆዳሞች የሚያሳይ ዘሬውን ተሾመን እንቃኛለን። እየገመገምን ባለፈው እንደነገርኳችሁ የብዙዎች ጉዳይ አለ። የሽመልስ አብዲሳ ጉዳይ አለ። የሽመልስ አብዲሳ ለስክሪን አይሆንም፣ እውነት ነው ለስክሪን አይሆንም። ግን ቢያንስ እንዲህ ብለን ስንናገር ሽመልስ ማወቅ አለበት
ምን አይነት ዝተት መሆኑ የምታዩት እንዲህ ብለን እኛ እንኳን እንዲህ ብለን እየጠበቅነው ነው የሱን ፐርሰናሊቲ። ምክንያቱም አንድ ቪዲዮ ወጣ ማለት ተበላሸ ማለት ህይወቱ እስከ ያለጅ ድረስ የልጅ ልጆቹ ጭምር ያፈሩበት የሚኖር ነው። ለዚህ ነው ምን ያህል በዚህ ሰዓት እንኳን ሴንስ ኦፍ አኒሞሲቲ የሰማይና ምድር አይነት እንትን ያለ እንኳን ምን ያህል ኃላፊነት ተሰምቶ እንደምንኖር ለማሳየት ጭምር ነው። ይሄን እንደዛ ብዬ የምነግረው በእኛ ደረጃ እንደዚህ ከተባለ ደግሞ በቲዲኤፍ አካባቢ ማአት ነገር ይኖራቸዋል እርግጠኛ ነኝ። ግን ምን ያህል ዲሲፕሊን እንደሆነ የምታዩት በዚህ ነው። ያውቃሉ ብልጽግና እንደዚህ አይነት ጮማ ነገር አግኝቶ ወዲያው ወደ ፋርሴ ቡላ ነበር የሚለቀው። እንደዚህ ሲባሉት አዋሩት። በኢቲቪ አይቻልም ግን በመንግስት ለአክቲቪስት ስጡት፣ ለተጋሩ ባንዳዎች ስጧቸው ምናምን ነበር የሚባል። በዚህ አይደረግም። ለማስተማር ያክል ነው ይሄ የምናደርገው። ሰው ለመጉዳት ሰው ለማዋረድ ምናምን አይደለም። ግን አሁን ያሉበት ቁመና ነው። ዘሪሁን ተሾመ ድሮ የጌታቸው አሰፋ ጓደኛ ነው። መለስ መጽሐፉ ገመገመልኝ አነበበልኝ ብሎ ሲደሰት የነበረ ነው። በራሱ አንደበት ነው የሚናገረው። የኔ መጽሐፍ እኮ መለስ አንብቦ ይሄ ሰጠኝ እኮ ብሎ የሚኮፈሰው ነበር። ቅርብ ነበር ለቲፒኤልኤፎች ቅርብ። እኛም ማናቃቸው በቲቪ ምናቃቸው ኢቭን በቲቪ አይተናቸው ማናቅ የነጌታቸው አሰፋ የቅርብ ሰው ነበር። ይሄ ሰው የቅርብ ሰው መጨረሻ ላይ እንዳልኳችሁ ቲፒኤልኤፍ ገንዘብ የላትም ደሃ ሆነች መናጤ ሆነችና እሱ ሄደ። ከዛ ወደ ገንዘብ ወዳለው ሄደ። በቃ ባጭር ጊዜ ድመት እንደዛ ነው የምታደርገው። ድመት ጥሩ ወተት የሚሰጣት በየቀኑ በጣም ጠዋት ወተት ከዛ ከሰዓት ስጋ ወተት ምናምን በደንብ አድርጎ ኒውትሪሽስ የሆነ ምግብ የሚያበላት የራሷን ቤት ትታ ጎረቤት ጋር ትሄዳለች። በቃ ትካዳለች። የዛ አይነት ነው እነዚህ ሰዎች የሆኑት። እንያቸው ዘሪሁን ስክሪን ላይ እና ዘሪሁን ተደብቆ የሚያወራ መጀመሪያ ስክሪን ላይ የሚፎክረው ቲፒኤልኤፍ ለብልጽግና ያለው አሌጃንስ ለብልጽግና ያለው ድጋፍና የተቆርቋሪነትና ለውጥ ፈላጊነት ቲፒኤልኤፍ ግን ቆመ ቀር ነው። የ67 ነው ሽማግሌዎች ናቸው አሮጌቶች ናቸው እያለ የሚገልጸው። ከዛ ቅንጣት ታክል ጸጸት አይሰማኝም እያለ ሲፎክርና ተደብቆ መጀመሪያ የፉከራውን እናስተማው ጀመረ ግን